ቆይማ ምንድነው ፍላጎት ዳንኤል ምንድነው ፍላጎት እንደፈለክ ተዝናኝ ከህይወታችን ውጣ እንዴ ምንድነው እንደንትን እንደ ጭራ እየተከተልከን እንዴት ነው እንደዝናና የምንችለው እሱ ደህና እስኪሆን ድረስ ከጎኗ እየተከታተልኩ ያለሁት እሱን ነው ገባሽ አይደል ደህና አይደለም እናንተ ናችሁ ደህና ያልሆናችሁ ይሄ አእምሯችሁ ሆን ብሎ የሆነ መጥፎ ነገር ስለሚያስብ እናንተ ናችሁ ደህና ያልሆናችሁ መዝናናት ነው የፈለግሽው አይደል እየተዝናናችሁ ነው አይደል መች እንድንዝናና ፈቀዳችሁ በቃ ፍቅጄ የፈለግሽው ግቢው ሰፊ ነው የፈለግሽው ቦታ እየወሰድሽ ተዝናኑ ብቻ ነው ያለው ነገር አትከተለን በቃ የፈለክበት ቦታ ቁጭ በል አትከተለን ከኋላችን አትሁን ወደድሽም ጠላሽም በዙሪያው አለ እሱ ደህና እስኪሆን ድረስ በዙሪያው ታይኛለሽ ምንም እኮ አይደለም ምን ያወጣስ ኦኬ ስለዚህ ግን አልኩ የማያገባ ነገር ውስጥ እየገባ ነው ዳንኤል ያገባኝ የምሬ ነው አይገባም አብርሃም ለኔ ጓደኛዬ በቃ በሻራ ጓደኛዬ ስለዚህ ሁሉም ነገር ይመለከተኛል አንተ ሲጀመር ያማል የሆነ አእምሮ የሆነ ነገር ማጥፊያ ኔናው ፊልተር ሸፈነው እኔ ልሄድ ነው ኔናው ፊልተር ሸፈነው ለምንድን ነው ይሄን ያልሸፈነው ፊልተር ደግሞ ባነጌ ነው እናንተ የፊልተር የሚባለው ጉድ አንተን እኮ ነው አሁን እኮ እንደ ሄርሜላ እኮ እንትን ነበር ልትሽቀረቀር ነበር ግን አልሳካላት አለ ሄርሜላ እንደው ዛሬ የለቀቀችው ቪዲዮ አብርሃም ጤነኛ ነው ብና ነው ግን አሁንም ሩታ አይምሯን የምታሳምነው አማራሱ ያንዴ እኮ ጤነኛ ይመስላል አንዴ ታመመ ይመስላል አብርሃም ይሄን ነው እንዴ እናንተ አብርሃም እንደዚህ ነው እንዴ ዳኒ ማርያም ዳኒ በቃ ይችላል ዳኒ በነገራችን ላይ ቪዲዮ ላይ ያያችሁ መጨረሻ ላይ እህቶች ለእኛ ልብ የሚያርስ ነገር እኮ ዳኒ ይችላል ግን እየተቆጣጠረ ነው ግን ይሆናል የለ እሷን ረጨት አድርጎ መድኃኒቱ ማለት ነው አክሽን የሚሰጥ ሰው እኮ ነው እየተራሩ ወይም እየተጨርስና እየተራ እናውራ እንዲልጤማ ለምን እንደሆነ ታውቃላችሁ ንጩት ዛሬ ይሄ የራሷ ቤት ሳይሆን የኤርሜላ ቤት የተለቀቀው ቪዲዮ አብርሃም አንደበቱን አውጥቶ ለመናገር ያነቀው አብርሃም በጣም ውጥረት ውስጥ ነው ያለው ገብቷችኋል ሊነግራት ይፈልጋል እጇን ይዛታል እንዴት ነው ህፃን ልጅ እኔ እንጃ እኔ አብርሃም ነገር ግን ግራ እያጋባኝ ነው እመቤቴን እናንተም እንደኔ ግራ ከገባችሁ አናውቅም እኔም ግራ ያጋባኝ ነው ማለት ነው ያላችሁ እህቶች አንድ የሆነ ሰው ለምንድን ነው አብርሃም የስንት ሰው ተከታይ ነው አብርሃም እኮ የቤተሰቦቹ ልጅ ብቻ አይደለም የብዙ ሰው ተከታይ የ3400 ስንት ሰው ነው ተከታዩ የሱ ዩቲዩበሩ ይሄ ሁላ እዚህ ሁላ እንትን ነው ለምንድን ነው ግን አንድ ይሆናል ለኮስተር ያለ ወይንም ያን ኤፍሬምን አግቶ ሀቁን እንዲያወጣ ወይንም ደግሞ አብርሽን በቃ ወዲ ሆነ ራቅ ወዲ ያለበት ቦታ ለጤንነቱ እህቶቹና ወንድሞቹ ተነግሯቸው በቃ ለጤንነቱ ወይ ጠበልም ሆነ ጠበል አሁን እኛ በሙስሊም እንደዚህ ሲር ነገር የተሰራበት ሰው በቁርአን ነው ቁርአን ቤት ገዳግ ይቀርባልና እሱ ጭራሽ ወጣ የምትወዱኝ አናችሁ የምትቃጠኑ አናችሁ በመተት ባኗ ስለወሰደች በመተት እኮ አሁን ይሄንን አሁን ዲያኒ ጥሩ ነው እየተከታተለ ነው ነገር ግን አክሽን በቃ አክሽን መውሰድ አለበት አክሽን መከታተሉ ብቻ ሹታይዳ የትጃጃይ እሱ አብሮ ነው አውቆ ነው ሩታ ጋር ነው ብለዋል እሱ አውቆ ነው ማነው ተረታው በእናታችሁ ዲያኒ እና እሱ ባንድ እየሰሩ ነው አውቆ ነው ይኸው እኔ የሰማሁት ማለት ነው ዴቭና ሄርሜላ ጉዝ የሚያወሩትን ለሩታ ይነግራታል እነ ሩታ የሚያወሩትን ለነዚህ ይመጣል ለሁሉም ነው የሚሰራው እሱ እና ለሩታ ነው አብዛኛው የሚሰራ እኔ አላውቅም እኔ ካንቺ ሰማሁ ይሄን ነገር ደግሞ አንቺ ምን ነው ወይኔ ተይተይ በፊት አሁን እንደነበር ነው የምናውቀው አሁን ላይ ግን ለአብርሽ ጤንነት እንደተጨነቀ ነው የምናውቀው የምን ነው ሲናገር ኤፍሬም ዳኒ የተጨነቀውን ሀናን ተባር ተጨነቅም እያለው ዛሬ እንዴት እንደሚወሩበት አታይም እንዴ ኖ እህቶች አሁን ማለት ነው እናንተ አብርሽ ልክ እንደ ወንድማችን ለሁላችንም እንደ ወንድማችን ከሆነ የሆነ ሰውን በማይጎዳ መልኩ ማለት ነው እኔ ሩታን እውነት አልፈርድባትም ተዋት እሷ በቅናትም ተነሳስታ ነው በፊት አልፈልግም ውጣልኝ ግባልኝ ትል የነበረው አሁን ሌላ ሴት ዝም በይ በእናትሽ ሩታን አልፈርድባትም ትላለች እንዴ ውይ ሩታ እኮ የዛሬ አመት ከምናምን ምን ብላ እንደመጣሽ ንገርሽ የዛሬ አመት ከምናምን አመት ከ9 ወር ምናምን የሽማግሌ ተላክ የተባለ ሰዓት ምን እንዳለች ታውቃለች የባነገ የወረደች ቆሻሻ እህቴን ፎሎ እንዳታረጉ የታነሰደበችው በቃ
እህቴን ፎሎ እንዳታረጓት፣ እህቴ ባለጌ ናት፣ ለእናትና ለአባቴ ወሬ። ታዲያ ሩታ ታዲያ ጤነኛ ሰው ናት ብላችሁ ነው እናንተ ሩታ የምትሉት? ለአማርጭ እኔ እሷን ደግፌ አይደለም ትልሽ ያው ሴት ነች በሚለው ነው። ግን እና ሴት እንደዚህ አይነት ዝሙተኛ ሴት ነው የሚባለው። ሴት ናት ትበይ ሴት ስመታት ማሪ ሻችሁ ሁላችሁ ውዶቼ እንዴ ቆይ አንድ ቁም ነገር ያለው ልናገርና ከተቀበላችሁ ተቀበሉ፣ ካልተቀበላችሁትም ግን አንድ ቁም ነገር ያለው ሰው የሆነ ደህና ሰው እንትን ብለን ሰውን በማይጎዳ ኤፍሬምም ይጎዳል አይደለም፣ ግን ታግቶ ማለት ነው በቦክስ እያሉ ምን እንዳደረገበት እንዴት እንዳደረጉት እንዲናገር ሀታ ደግሞ አብርሽንም ደግሞ አግቶ ወደ ጠበል ወደ እምነት ቦታ ወስዶ ወደ ራሱ እስካሁን መውሰድ ይችሉ ነበረ። ማሳገድ ቀላል እኮ ነው። ቤተሰቦች እኮ አይረቡም። ቤተሰቦቹ ከአንድም ሁለት እጃቸው ገብቶ እየሰጡ እየጣሉት አይደል እንዴ? ቤተሰቦቹን አናስነካ ማለቻቸው። እጅ ቆሻሻ ባይረሳም እንዴት እናስረዳሽ እንዴ? እጅ ቆሻሻ ጎዳና ተዳዳሪ ባይረሳም እንዴ? ይቺ ጥምት ወይኔ አብራን ቦታ መውሰድ ይችሉ ነበር። እሷ በእሱ አቅሟ ትታታልላቸው፣ እነሱ አማቸው እንኳን እየተታለሉ እነሱ ለምን ብልጠት አይጠቀሙም? እንዲህ እዛ ጊዜ ለምን ብድግ አድርገው አብርሽን ወይንም ሄርሜላ ጋ ወስደው በማታ ማለት ነው ውስድ አድርገው ስልኩንም ውስድ አድርገው ማውራት በጣም ቀላል ነው። ይኸውልሽ ማማዬ ማውራት በጣም ቀላል ነው። መተግበር ግን በጣም ከባድ ነው። ይለያያል። ማውራትና መተግበር ይለያያል። እንዴ ሩታ እንዴት እንደሚያረጋጋቸውም እንዴ እናንተ ማሳፈር እኮ ይቻላል። አሁን እነሱ ራሱ አልፈልግም ውጣሊ ብላ ነው እንጂ ከሩታ ላይ የለጠቀችው እኮ አይደለም። ሩታ ተብዬዋ ውጣሊ ብላ አይደል እንዴ? አልፈልግም ፍታይ ብላ እሱን ሩታ አሁን ኤርሜላ እሱን ይዛ ሄዳ ፖሊስ ጣቢያ ብትከስ ራሱ ማናት ሩታ ውድቅ ነው የምትሆነው። ታውቃላችሁ። ወይም ታስፈርም ይሆናል። ምን ብዙ ነገር እኮ እያደረገች ነው። እጁን አጅላ ያደረገች አይደለ ነው። ቪዲዮ አለ ማስረጃ እንደተፋቱ ግን እንደፈተራ የፍርማ ወረቀቱ አይደለም። የገነዘዘውን ልጅ ምን ይዘ ነው የምትንቀሳቀሰው? እቺ ሴትዮ ነው። ዛሬ ደግሞ ያማራት መስራት ነው። እንደዚህ አነባበሷ እንዴት እንደሚያስጠና እንዴት እንደሚቀፍ ዝግቷን ቀድማ ትጣብ እሷ ቅማላም ማለት ነው። ክሬም ትቀባ ብብቷማ ድሬዱ አልነሳም ማለት እኮ። ይሄን ፊሊተሩ ደግሞ አንቺ ይሄ ፊሊተር እንደው ባላቂ ነው ወደ ጉልበቷን ያልሄዳል። ከሄርሜላ ጋር ልትወዳደራችልም ልንገራችሁ። ይሄንን ቦታ ካስታውሳችሁ የጉልበት ፊሊተር የለም ያኔ የጉልበት ፊሊተር የለም። ሄርሜላ የነበረ ቪዲዮ ሰርቷል። ሄርሜላ እኔ የጉልበት ፊሊተር የለም ወይ? ፊሊተሩ ሙሉ ሰውነት አይደል ፊሊተሩ የሚያደርገው? እንዴት ጉልበቷን ያልወረደም? ሴተኛ አዳሪ እኮ ነው የምትመስለው። ሴተኛ አዳሪ ቁጭ ሄርሜላ አልማችን ቢሆን ማላ ማለት ነው። ወደ ልጁን አደንዝዘ ማውራት እስኪያቅተው ስትስመው ራሱ ድንግጥ ናል። ስትስመው ራሱ ደነግጥ ነው። ረብቢቷን ያስታውሳል። አትዩ ካያችሁ ከባድ ነው። ስትስመው ራሱ ድንግጥ አይነሳም ይቀው አይፈልጋትም። አቀፍ ነው። አሁን እንዴት ነው እቃው? አሁን ተረስቶ እንደው አልጋ ላይ ወጣሉ ብለሽ ታስባለሽ? እንደበዛት ወይኔ እናንተ ደግሞ እንደው ዝም በሉ አንዴ፣ ዝም በሉ። ከትናንት ወዲያ ይዟት አልጋ ላይ ሲወጡ ብትለው የአብርሃም ታብታብ እምቢ አለ። ሩታዬ አናት ወይ አረ ታብታቤ እምቢ ብሎኛል ብሎ ሲናት፣ ቆይ ጠብቅ ከሳምንት ከ15 ቀን በኋላ ድግምቱን አስነሳልሃን ነው ድግምቱን ምናሱ ነይና ታብታብክ ነኝ ያሰራሁት አለችው። ከዛም በኋላ አረ ጨነቀኝ፣ ተይ ግን ጨነቀኛው ሰውነቴን እየነፋፋ ነው ብሎ ሲናት፣ ሂድ እስቲ ሽንት ቤት ግባና ሻውር ወስደና ስትለው ሻውር ወስዶ ሲመጣ ይብስ ሞተ። አረ ምን ይሻለኛል ሞተ
ትለዋለች። በቃ እኔ ኤፍሬም ሰሞኑን ይዘን እናስነሳለን ካለ ድግምቱን አለች። በቃ በሴትነቴ እኔ አፈርኩኝ። ልጁን አደንዝዛ እንደዚህ ቁጭ መቆም እኮ አቅቶታል። ልጁን ማቀፍ እንኳን አቅቶታል። ቁጭ ኤፍሬም በቶርታ የሚያረጋው እኔ ሶፋኔ ነው የምተኛው ኤፍሬምና ሩታ ናቸው አልጋ ላይ የሚተኙት ብለዋል እኮ ተናግሯል። መጀመሪያ ቀን ብለዋል እንዴ ብለዋል። ግን እሱም ፓርት አልሰማሁም። እዛ ነው የምተኙት። እኔ ሶፋ ላይ ተናግሯል። ገብተሽ ሁለተኛ ቀን በተለቀቀው ቪዲዮ ላይ አብርሃም ቤት በተለቀቀው ቪዲዮ በደንብ ቁጭ በይና ነብዜ ነው ያናት። ለዛውም ነብዜ እኔ ሶፋኔ ነው የምተኛው ሩታና ኤፍሬም ናቸው አልጋ ነው የሚተኙት አለ። በደንብ አዳምጭ። በተለቀቀው በሱ ቤት ነው ማለት ነው። እቺ የሚበዳት አጣት እቺ ሻርሙጣ ማለት ነው። የሉማ ድሮ እናንተ ነበር። ዛሬ ደግሞ ማለት ነው በፊት እኮ ነው አብርሃም ሌላም እንዴ ልንገርሽ፣ አብርሃም ልቡ ያለው ሄርሜላ ጋር ነው። ከሄርሜላ ጋር ጸጉር ቤት ቦኔ ሄዳ እንዴት እንዳባረሯት አንቺ ባለጌ ባንሽ በድግምት ያለነዘሽ አቦ ማቸው ዛሬ ደግሞ ሌላ ሰው አለ ይከታተላችሁ። በቆማ ትሰቃያለች ገና። ዌልካም ውዴ። ወይ ዘንድሮ እንዶ የባሰው አለን እግዚአብሔር ይመስገን። እና እሱ አይነካትም፣ በእንጨትም አይነካትም። እንጀኔ እሱ አያውቅም። በምን ይነካል ውዴ? እሱ ኤፍሬም